ማን እንደሚሰጥ እናያለን። እንግዲህ ለሽሚና አሁን ማግኘትሽ ነውና የተረቃቅነውን ናፍቆታችን አትቀመጥም። ነይ እንሂድ አሁን ፈጠን በይ። ስማቴ መጥፎ ቃል አትናገሪ። ትሰሚያለሽ? አሁን ልጄ ሄደሽ እንዳሳሰርሻት ታስወጫታለሽ። ለምን በስብሳ አትቀርም? እቤት ካልመጣች መቼም አልተዋትም። ተማርሽ አንቺ ሴትዮ ያምሻል እንዴ? አንተ ሌባ! የት አለ ልብሴ? የምን ልብስ ነው የምታወሪው? ብርቄ ምንድን ነው? ልብሴን ከእጄ ላይ ላፍ አድርጎ የወሰደው እሱ ነው። አጅሬው አንቺ ሴትዮ ተመሳሳይብሽ ነው። ሲጀመር እዚህ ኪራ ብርቄን በቤቱ ሲያገኛት እጅግ ነበር የደነገጠው። ምን ልታደርጊ መጣሽ? እንዴት መጣሽ? በማለት ነበረ ደጋግሞ የጠየቃት። ቲናም እንዴት መጣሽ? እንኳን ደህና መጣሽ እያለች ብትደናበርም ብርቄ ግን ቲና ናት ያመጣች በማለት እውነቱን ተናግራለች። ቲናንም ወደ መኝታ ቤቱ ይዞ በመግባት እንግዲህ ኪራ የተለያዩ ጥያቄዎችን ጠይቋት ነበረ። ጽዮንም ዛሬ ፍርድ ቤት ቀርባ ነበረ። በቀረበችም ሰዓት ግን የተለያዩ መረጃዎችን ነበር ስትሰጥ የነበረችው። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ባያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ እንግዲህ ጽናት ድራማ ክፍል 178ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ኪራም ወደ ጽናት በመደወል ምን ያክል እንደናፈቀችውና እንዲሁም ደግሞ በናፍቆቱ ብዛት የተነሳ ደግሜ ተሽማግሌዎቹ ጋር እመጣለሁ እያለት ይገኛል። ጽናትም አርጎልኝ ነው ያድርግልኝ፣ እኔም በጣም ናፍቀኸኛል ካንተ በላይ ከምታስበው በላይ እያለች እንግዲህ ፍቅራቸውን እየተገላለጹ ይገኛሉ። አንተ እኮ ለጊዜው ነው ብትመጣ፣ ምን ግን ጠግድሌ ልመጣ አይደለ ወይ እያለችውም ትገኛለች። ጽዮን በሰኒ መጥፋት እጇ ባይኖርበትም ዛሬ ግን እስር ቤት ለመወርወር በቅታለች። ምንም እማቀው ነገር የለም በማለት ለፖሊሶች ቃሏን ብትሰጥም ነገር ግን ለፖሊሶች የሰጠችው ቃል ሁለት አይነት ነበረ። አንደኛ ለመጨረሻ ጊዜ መቼ ነው ያገኘሻት ብትባልም የተደባደብን ጊዜ ብላ ነበረ። እንደገና ቀይሳ ደግሞ አይ አይደለም ይቅርታ ልጠይቅ ቤት መታ ነበር በማለት ትመልሳለች። እና ለመጨረሻ ጊዜ የተደባደብን ቀን አለሽ እኮ ይቅርታውን ተቀበልሽ በማለት ጠይቋት ነበረ። አይ ይቅርታውን ልጠይቅ የመጣች ጊዜ እኔ ቤት አይደለሁም በማለት ነበር የመለሰችው። እዚህ ጋር እንግዲህ ሁለት ቃል ተምታቶባታል። ለመጨረሻ ጊዜ ያየኋት እኛ ቤት ይቅርታ ልጠይቅ መታ ነው ካለች በኋላ እና ይቅርታውን ተቀበልሽ ወይ ሲላት እኔ ቤት አይደለሁ ማለች። እዚህ ጋር ጥያቄ ፈጥሮባታል። ነገሩ ስለምትደነባበር የሚጠይቃት ጥያቄ ራሱ ሊደነጋገራት ይችላል። አለምዬም የኔ ልጅ ታስራማ አንቺ እዚህ እንቅልፍ አትተኝም እያለች ትገኛለች። እንግዲህ ከምሩ ጋር እንሂድና እንጠይቃት እያሉ ቢገኙም ነገር ግን እነናሁም ስላሉ እኮ እኛ መሄዳችን አያስፈልግም እያለችም ትገኛለች ምሩ። በስተመጨረሻም ግን በቃ አሁን እህቷ ጋር ውሰጂኝ፣ ቤቷን አሳይኝ በማለት ቤቷ ድረስ ማለትም ሰኒ እህት ራኬብ ቤት ወስዳት ነበረ። በሩን በኃይል ነበረ ስደበድብ የነበረችው። ከዛም አረቃስ አድርጉት በማለት በሩን መታ ተከፍታለች። ምንድነው እንደዚህ የምደበድቡት በማለት ትጠይቃለች። አንቺ ሞቀ ቤትሽ ተቀምጠሻል አይደል የኔ ልጅ እዛ አስወርውረሽ በማለት ነበር የተናገረቻት። እማቅልሽ ነገር የለም እኔ እኮ እህቴ ናት የጠፋችው። ስለዚህ ስለ አንቺ ልጅ ደግሞ አይመለከተኝም። አንቺ ልጅሽ ላልሆነችው እንደዚህ ትጨነቂያለሽ። እኔ ለእህቴ ላጨንቅ ትፈልጊያለሽ እንዴ? በቃ የሷ ነገር አብቅቷል። ከዚህ በኋላ እውነቱ ሳይወጣ እህቴ ሳትገኝ አትፈታም ትላታለች። አንቺ ባለጌ ያሳደገሽ በማለት እንግዲህ ራኬብን በጥፊ ትመታታለች። ምሩ እዚህ ጋር ድራሿ ነበር የጠፋው በድንጋጤ። አረማማ ረፊ ስትላትም ከኔ እሷ ልትበልጥብሽ ነው በማለት ነበር የተናገረቻት። በቃ እንሂድ ነይ በማለት እንግዲህ እሷን ይዛ ለመሄድ ስትል ወደ ኋላ ቀረት ብላ ግን ይቅርታ በቃ ራኬብ ተረጋጊሽ በማለት ነው ትታት ሄደችው። አሁን ራኬብ ደግሞ ምናልባት ምሩ ላይ ቂም ትይዝባት ይሆን? ምክንያቱም የናሁምን እናት ጸባይ ስለማታውቅ ማለት ነው። ምሩ በዚህ መሀል እጅግ ተጨናንቃለች። ናሁምም እባክሽ ምሩዬ ተረጋጊ፣ እንደሚያምሽ ታውቂያለሽ፣ በዛ ላይ ነፍሰ ጡር ነሽ፣
ስለዚህ ተረጋጊ፣ ብዙ አትጨነቂ፣ ብዙ አታስቢ እያለ ሊያረጋጋት እየሞከረ ነው። ተሰማም እንግዲህ የብርቄ መጥፋት እጅግ ቢያሳስበውም የት ሄዳ ነው እያለ እየተጨነቀ ይገኛል። ወደ በዛብህ ጋርም በመሄድ ሚስት ጠፍታ ምንም እንዳልተፈጠረ ነገር ስትሆን አሁን እንደዚህ ትንሽ አታፍርም? ምን ማለት ነው እንደዚህ? ቆይ ሚስት አንድ አካል ስትጠፋ እንደዚህ አንተ ተንደላቀህ መኖር ማለት ያለምንም ሀሳብ ያለምንም ጭንቀት እንደዚህ ስትኖር ትንሽ አይከብድህም? እያለው ይገኛል። ተሰማ እንግዲህ ውዱ ፍቅረኛው ማለትም ሙሽማው ስለጠፋችበት እጅግ እየተቆረቆረ እንዲሁም ደግሞ እያሰበ ይገኛል። ምክንያቱም በስተመጨረሻ በቃ ምርር ብሏት ስለነበረ ያው ራሷን ታጠፋለች የሚልም ሀሳብ እንዳታስብ በሚል ሀሳብ እያሰበላት ይገኛል። በስተመጨረሻም እንግዲህ ወደ ጽናት አባት ጋር በመሄድ እባክህን ሽማግሌ ሆነኝ ሚስቱ የት እንዳለች ልንፈልጋት ይገባል በማለት እንግዲህ አይ አልሄድም ቢልም የጽናት አባት እባክህን ወደ ከተማ የምታውቀውም ሰው ምናምን ካለ አጠያይቅ እባክህን እያለ እየለመነው ይገኛል። በቃ ምጠይቀው ካለ ከሰማሁ እነግርሃለሁ። እናንተ ግን እንደዛ አይጥና ድመት ሆናችሁ ዛሬ እሱ ሳይጨነቅ አንተ ስለሱ ሚስት እንደዚህ መጨነቅህ ምንድን ነው እያለው ይገኛል። በስተመጨረሻም እንግዲህ ሽማግሌ ልሁን በማለት ሁለቱንም እንግዲህ ቀጥሮ ካገኛቸው በኋላ አለመግባባት ተፈጥሮ አሁንም ሊለያዩ ችለዋል። ምክንያቱም ሽምግልናው አልሰመረም። በዛብህም አንተ የኔ ሚስት ለጠፋችሁ እንደዚህ የሚያደርግህ ምንድን ነው? የሆነ ነገር የተደበቀ ነገር አለ ማለት ነው እያለ ይገኛል። እንግዲህ ብርቄም እንግዲህ ተደብቃ መኝታ ቤት ነበረ ያለችው። ዛሬ ግን ወደ ውጪ ለመውጣት እንግዲህ ሽንት ቤት ፍለጋ ወጣ ብላ ደረጃ ላይ ቆማ ስታሰላስል ነበረ ኪያ ያገኘቻት። አንቺ ደግሞ ማነሽ ብላ ትጠይቃታለች። ብርቄ ነኝ ትላታለች። ማን ነው ደግሞ ያመጣሽ? ቤት ነው የገባሽው ብላ ስትጠይቃት ቲና ናት ያመጣችኝ አለችና ወይኔ ደግሞ እንዳትናገሪ እኮ ብላይ ነበር በማለት እንደገና እንትላለች። ነይሺ አሁን እነሱ ፊት መቅረብ አለብሽ በማለት እንግዲህ ኪያ ይዛት ወደ ሳሎን ትሄዳለች። ኪራም ልክ እንዳያት ድንግጥ ነበረ እያለው። በዛ መሀል ደግሞ ስፒድም ነበረ። ስፒድ እንግዲህ መንገድ ላይ ቆማ እሷን ማለትም ቲናን እየጠበቀች ባለበት ሰዓት ልብሷን እሱ ነበረ እየወሰደባት። እንግዲህ ቁጭ ብላ ብርቄ እዚህ ምን ትሰሪያለሽ ብሎ ኪራ ሲጠይቃት አይ እዚህ እኮ መጥቼ ነው ቲናዬ ናት ያመጣች በማለት ትናገራለች። ቲና አንቺ ግን ጉድሽ መቼ ነው የሚያልቀው እያላት እንግዲህ እኔና አንቺ ሌላ ቦታ እናወራለን በማለት እንግዲህ ወደ መኝታ ክፍል ይዟት ሄዷል። ነገር ግን እዛ ፊት ለፊት ላይ ስታየው ስፒድን አውቀው ነበረ። አንተ ሞላጫ ሌባ፣ አንተ ነህ እኮ ልብሴን የወሰድክብኝ፣ ልብሴን አንተ አሁን አስመልሱልኝ ልብሴን በማለት ነበር እንግዲህ ፊት ለፊት ያፋጠጠችው። እሱ ግን እኔ አይደለሁም በማለት አሌ ነበር ያለባት። የሌባ አይን ደረቅ መልሶ ልብ አድርቅ እንደሚባለው እሱ ግን ሌብነቱን ሳይክድ ሄዶ እነ ጓደኛው ጋር ማለትም ሰኒ ያገታት ልጅ ጋር እና ከሰኒ ፊት ነበር እንደዚህ ብሎ ሲያወራ የነበረው እና ደግሞ ለምን ጠፋህ ምናምን ሲለው ኪራ መጥቶ ምናምን እያለ ሲያወራ ነበር። ኪራ መጣ እሰይ እንኳን መጣ እያለች እንግዲህ ሰኒም ደስ ተሰኝታለች። አሁን ወደ ነበርክበት ህይወት ብትመለስ ይሻልሃል በማለት ነበር እንግዲህ የተናገረችው። ዝም በይ አፍሽን ዝጊ ሲላት ዛሬ አፌን አልዘጋም የደስታዬ ቀን ነው እያለች ነበረ እንግዲህ ደስ ብሏት እነ ኪራ በመምጣታቸው እየተደሰተችው ሰኒ አንቺ ልጅ ግን በእጄ መጥፋት ነው እንዲያማረሽ በማለትም እንግዲህ አንገቷን አንቆ ሊገላት ሲል ነበር ጓደኛው ያዳናት። ኪራም ቲናን ለምንድን ነው ግን አንቺ ልጅ ጨርፈሽ የማትቀመጩ? ለምንድን ነው ይዘሻት የመጣሽው በማለት ነበር የጠይቃት። ማንን በማለት ስትጠይቀው ማንን አትበይኝ ታውቂያለሽ በማለት እንግዲህ ይቆጣታል። አይኔ እኮ አሳዝናኝ ነው፣ ለትንሽ ጊዜ ነው እዚህ የምትቀመጠው ስራ እስከምትገባ ብቻ፣ እዛ እኮ በዛብህ ሲደበድባት አሳዝናኝ ነው በማለት እንግዲህ ትነግረዋለች። አሁንኑ እንደምንም ብለሽ ከዚህ እንድታስወጪ፣ አንቺ ግን መቼ ነው ጣጣሽ የሚያልቀው እያለ እንግዲህ የተቆጣት ነበረ። ይቅርታ ኪራ፣ ሁለተኛ በቃ የለመደኝም እኔ ራሴ ተደርቤ መጥቼ ደግሞ በቃ ሰው ደርባለሁ እያለች እንግዲህ ተስተቷ ቲና ዛሬም በጥፋት ላይ ጥፋትን እየደራረበች ትገኛለች። ኪራም እንግዲህ ለጽናት ደውሎ ነግሯት ነበረ።
ጽናትም ከዴቭ ጋር ቁጭ ብላ በምታወራበት ሰዓት ነበረ እዛ እኮ ሄዳለች ብርቄ ይቺ ቲና ናት ይዛት ሄደችው ብላ ስትነግረው ወይኔ እኔ እኮ ያን ጊዜ ወደ ኋላ እየተመለሰች ወሬ ስትመለከት መጠርጠር ነበረብን በማለት ዴቭም እንግዲህ ይናገራል። ስፒድ እና ቲናም እንግዲህ ቲና ከዚህ በኋላ አልፈራህም ኪራ እየመቶልኛል እሺ እያለችው ትገኛለች። እሱ ግን አንድ ነገር ትንፍሽ በይና አሳይሻለሁ በማለት እንግዲህ እጇን ይዞ ሲታገላት ኪራ በሩን ከፈት ሲያደርገው ያገኛቸዋል በር ላይ። ኪራም እኔ በዘመድ መሀል አልገባም በሉ ራሳቸው ፍቱት በማለት ነበር ትቷቸው የሄደው። ናሁምና ኪራም እንግዲህ ወደ ራኬብ ቤት ሄደው ነበረ። ራኬብም እባክሽን ስለ ሰኒ ሊያወሯት ቢሞክሩም እሷ ግን ልትሰማቸው ፈቃደኛ አይደለችም። የእህቴ መታሰር ሳትጠይቀኝ አሁን ግን ለጽዮን ልታሽቃብጥ መጣ በማለት ነበር ጭራሽ ኪራ ላይ እየተቆጣችው። እውነት ነው ደግሞ ለናሁም ብሎ ነው እንጂ የሄደው ግዴታ ጽዮንን እንትን ማለት ነበረበት፣ መጠየቅ ነበረበት ኪራ። ነገር ግን ናሁም ያው እንደ ሽማግሌ አድርገው ይዞት ስለሄደ ነው። በቀጣይ ቪዲዮ ደግሞ ምን እንደሚሆን ተከታትዬ የማቀርብላችሁ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ይበያላችሁበት መልካም ጊዜ